ያ ሰውዬ እዚህ ድረስ ተከትሎ ልትሆን መጥቷል። ዝበልብ አዳምጣ ሰማዋል። ቆይ ምን ልናደርግ ነው? ያዱላውን ይዘልና እኔ ራሴ እጅ በሩን ከፍቼ ካፈጧለሁ። ዲያሬ ይሄ ነገር ቢቀርብኝ ዝበል እና ተለቆጃ መጠበቅ አለብኝ። ተነስ ግን ሌባ ብርጭቆ እኮ ተሰብሮብኝ። ለነገሩ አንቺ ምን አለብሽ? የቤቱን ዕቃ እንዳለ እኮ ፈጀሽው። ግን እኮ እጄን እኮ ቆርጦኛል። ካልተጠነቀቅሽና ከተደናበርሽ አይደለም እጅሽን አንገትሽ ገና ይቆረጣል። ባይሆን ልጄ እንዳይወጋጋት ቶሎ ብለሽ ጠራርገሽ አነሳሽ። ሽጉጡ የማን ነው? አባዬ ደግሞ ሽጉጥ እንደሌለው መቼስ ግልጽ ነው። ያሙዬ ለምን? በዛ ላይ ደግሞ የእሷ ቢሆን እዛ ድረስ መደበቁ ለምን አስፈለገ? እሺ ቆየ ማን ነው ይባላል? እዚህ ቤት ግን ብዙ አዳዲስ ነገሮች እየተፈጠሩ ነው።
ቆይ ለመረጋጋት ለምን አትሞክሪም እማዬ? ሊነጋጋ ሲል ቢመጣ ይሻለኛል ከሚያደር። ቆይ አንቺ በዚህ ልክ መናደድና በበሳጨት ምን ጥቅም ኖሮት ነው? ተስፋዬ ውጭ አደረ ማለት ነገሮቼ በሙሉ ይበለሻሻሉ። ሁሉም ነገር ነው የሚያበለሻሽብኝ። እስከ ዛሬ ግን በዚህ ልክ ስትበሳጭ አይቼሽ አላውቅም። ትንሽ እንኳን ለመረጋጋት ሞክሪ። እምልሽኔ ልጅ ወንድ ልጅ ምክንያት ማቅረብ ከጀመረ እንኳን ሰው ሰይጣን እንኳን አይመልሰው። ሻው ምን ለማድረግ አስበሻል? እርምጃውን ባጭሩ ማስቆም። እንዴት? ከሱ በተሻለ መንገድ ምክንያታዊ በመሆን። እሱ ውጪ ማደሩ የሚያበላሽብሽ ነገር አለ? እሱ ውጭ አደረ ማለት ነገሮችን ከማንም በላይ እንዲረዳና እንዲያስብ ያደርገዋል። የሱ ማደር ከሚያበላሽብሽ ነገሮች አንዱ ቢያንስ አንዱን እንኳን ልትነግሪኝ ትችያለሽ? ይኸውልሽኔ ልጅ ተስፋዬ ብቻ ሳይሆን ሁሉም ወንዶች ትዳር ውስጥ ካሉ ከሆነ ክበብ ውስጥ እንደታሰሩ አድርገው ያስቡታል። ከዛ ክበብ ውስጥ ደግሞ ወጡ ማለት ማንም ሰው አይመልሳቸው። ማንም። አደራችሁ? ስሚ፣ አባትሽ የት እንዳደረ ታውቂያለሽ? ቤት አላደረም እንዴ? ይዚ አታስመስይ። አሁን ያለበትን ካወቅሽ ተናገሪ። እኔ ጭራሽ አላውቅም። ለነገሩ እሱ ውጭ አደረ አላደረ ምን ይጎልባታል? ንብረቱ በሙሉ በስሟ ሆኗል። እንዴ ስልኩ እኮ አይሰራም። ዝም በይ። ስታስቢ እኛ ደጋግመን ያልሞከርንለት ነው እንደሚመስልሽ? አንቺ ብቻ ነሽ ስለሱ የምታስቢ? በቃ እኔ ትምህርት ቤት ከመሄድ በፊት ስራ ቦታ ይጃያዋለሁ። ተነሽና አብረሻት ሂጂ። ለአንቺም እኮ አባትሽ ነው። ሂጂና ፈልጊው። የባለፈው ሰውዬ ጉዳይ መፍትሄ ስላላገኘ ውስጤን ሰላም ሊሰጠኝ ነው። ለምን የባለፈው ሚሽን አንደገው? በጣም ደስ ይለኛል። በፍርሃትና በጭንቀት መቀጠል የለብኝ። እውነቱን ማወቅ አለብን። ለምን እንደዚህ እንደሆነ አውቀን ራሳችንን ነፃ ማውጣት አለብን። አየህ፣ እንደዚህ ጀግና ስትሆን በጣም ደስ ትለኛለህ። እሺ፣ ቆራጥ መሆን ግድ ነው። የገጠመንን ነገር በድፍረት ካልተጋፈጥ ነው ህይወታችንን ሊነጥቀን ይችላል። የምንገጥመው ሰውዬ ከኛ ጉልበት አቅም በላይ ሊሆን ስለሚችል ምናልባት ከሁለት አንዳችን ህይወት ሊያሳጣን ይችላል። ስለዚህ አንተ አንድ ነገር ብትሆን ያንተን ስም እንነቀሷል፣ እኔ አንድ ነገር ብሆን ደግሞ የኔን ስም ትነቀሷል። ይሄ የዘላለማዊ ጓደኝነታችንና የቃል ኪዳናችን ምልክት ይሆናል ማለት ነው። ጎበዝ። ለካ አላውቅህም ማለት እኔ በምድር ላይ ስኖር በህይወት ያለህን ብቸኛው ሰው አንተም ደግሞ እንደዛው አንዳችን ለአንዳችን የምንኖር የምንተሳሰብ ቤተሰቦች እንደሆንን ነው የማውቀው። የልቡ እምነት ተሸርሽሮ ዓላማውን የሚያጣ ፈሪ ስለ ሞት የሚያስብ እንደሆን ካላውቅም ነበር። ስለ ሞት ማሰብ እኮ ፈሪነት አይደለም። ደግሞ በዚህ ልክ ስሜታዊና ስስ መሆን የለብን። ገና እኔ እናንተ መኖር ሳንጀምር ሞት እንዲለያየን ተመኘ። ይቅርታ አድርግልኝ ጓደኛዬ። ሳላስብ የተናገርኩት ነገር ስሜት ያደርጋል ብዬ አላሰብኩም ነበር። አንተ ሞተ ማየት ስለማልፈልግ ሰውየውን ብቻዬን እጋፈጠዋለሁ። አንተ ስነ ስርዓትን ያዝ እንጂ። እመነኝ፣ አደርገዋለሁ። እንደዛ ከሆነማ እኔ ራሴ ድልና ሞትልሃለሁ ነው ወይስ
የኔ መኖር የምትፈልግ ከሆነ አብረኸኝ ትገጥመዋለህ። ምን ታስባለህ? ስለዚህ ድጋሚ እንደዚህ አይነት ነገር እንዳታወራኝ እሺ? በቃ ይቅርታ። ለምን አባዬ ምን ሆኖብኝ እንደሆነ አላውቅም። የለም እባክሽ ምንም አይሆንም። ይሄኔ ሲጠጣ ያመሸበት ቤት ውስጥ አንዷን ይዞ አድሮ ነው የሚሆነው። አንቺ በዚህ መንገድ ስለ አባትሽ ስትናገሪ ትንሽ እንኳን እፍረት አይሰማሽም? እባክሽ አታስመስይ። ለአንቺም ንብረቱን በሙሉ ስለሰጠሽ ነው አባት መስሎ የታየሽ እንጂ አባት ለመባል የሚያስችል ምንም ነገር እንደሌለው ታውቂያለሽ። ለማንኛውም አብራቱ ያደረችው ቸከስ ጊዜን ጨርሰሃል ተነስ ስትለው መጥቶ መክፈቱ የማይቀር ነው። በያውን እንሂድ ወደ ትምህርት ቤት። እኔ አልሄድም። አባቴን እጠብቀዋለሁ። ከፈለግሽ አንቺ መሄድ ትችያለሽ። አሽቃባጭ! ድሮም ቢሆን እንደዚህ አይነት አጋጣሚዎችን እየተጠቀምሽ ነው የሰው ልብ የምትበይው። ቀፋፊ! Told your friend you're not okay and tell me what's wrong. ባንቺ ፍቅር እኮ ሁሉ ነገር የተዋጠ ቢያንስ ለኔ የሚሆን ትንሽ ስሜት እንዳስቀርርጅኝ እንጂ አላደርኩም። ለምን? ምክንያቱም ራሱን የጣለ አፍቃሪ ስለምትለኝ። ራሱን የጣለ አፍቃሪ ምን ያደርግልሻል? ልቤን ከቅናት ይጠብቅልኛል። ምክንያቱም በጣም ፍጹም ታማኝ። አንቺ ግን ከባድ ነሽ። በምን አወቅ? ተሸክማል ሞከርከኝ። እንድሸከምሽ ይፈቀድልኝና ክብደትሽን ልንገርሽ። ምናልባት አንድ ቀን ይፈቀድልኝ። ያ ቀን ይቆያል? እሱን እርግጠኛ አይደለሁም። ሄሎ ጋሼ። ደህና አደርሽ የኔ ልጅ? እግዚአብሔር ይመስገን ሰላም ናት። ተስፋዬ ከነጋ ሱቅ አልከፈተም እንዴ? አዎ ዛሬ አልከፈተም። አይ ተስፋዬ እንግዲህ እግዚአብሔር የሆነው ያየውለት ህልም ጥሩም አይደል? ምን? ወይ ደህና ዋይ ልጄ። ምንድን ነው? አይንህን ጨፍን። ለምን አይባልም? እቴጌ ሲያዙ መታዘዝ ብቻ ነው። እሺ አሁን መግለጥ ትችላለህ። ምንድነው? ስልክ ነው። አንተን ሳላወራ ማደር አልፈልግም። በፈለኩት ሰዓት ድምፅህን መስማት፣ እንድትመክረኝ፣ እንድታላግጥብኝ፣ ብቻ ውሎህን ሁሉ ነገር እንድትነግረኝ እፈልጋለሁ። ለዚህ ደግሞ የግድ ስልክ ያስፈልጋል። በጣም አመሰግናለሁ። በእውነት በጣም አመሰግናለሁ። ስለሚያስፈልግህ እኮ ነው። ቢሆንም ግን ስልክ አልጠበቅኩም ነበር። አዎ ግን
አንተ ሳታውቅ እስከዛሬ ለብቻ ይዤ የነበረው ስሜት በስልክ ምክንያት መታገድ የለበትም። እንግዲህ ምን ይባላል መታደል ነው አይደል? እውነት ነው። አንድ ሳምንት ባልሞላ ጊዜ ውስጥ ስልክ ገዝታ የምትሰጥ ቺክ መጥበስ መታደል ነው። ኧረ እኔ እንደዛ አላልኩም። ኧረ ስቀልድ ነው አገኘ። በእውነት ግን በጣም ነው የምሰግነው። ቆይ ለምንድን ነው ይሄን ሁሉ ችግር ብቻሽን የተጋፈጥሽው? ወይንስ ከአብ ለችግር ጊዜ የምትሆን ጓደኛ አይደለችም ብለሽ ነው? ኧረ በፍጹም። ታዲያ እስካሁን ለምን ይሄን ሁሉ ፈተና ብቻሽን ተጋፈጥሽ? እኔማ በቃ እንዳላስጨንቅሽ ብዬ ነው። በዛ ላይ ደግሞ አንቺን ችግር ውስጥ መክተት አልፈልግም። አልገባኝም። ትገርሚያለሽ። ቆይ ስለ ጓደኛ ምንነት እንደ ሕፃን ልጅ ላንቺ መናገር አለብኝ እንዴ? ጓደኛ ማለት እኮ በፈረሰው ቤትሽ ውስጥ የሚገኝ ሊተኮስብሽ ሲል ደረቱን የሚሰጥሽ አይደል እንዴ? አልገባኝም። አንቺ ባለሽበት ችግር ውስጥ እኔ በሆነ ፊትሽን ልታዞሪብኝ ነበር? አላደርግም። አየሽ፣ አንቺ ማታደርጊውን ነገር እኔ እንዳደርገው ነው የፈለግሽው። እሺ በቃ ጓደኛዬ ይቅርታ አድርጊልኝ። ይሁንሽ ብሽቀ ነገር እንኳን ማለት ቆይ የምን ደም ነው? እዚህ ጨርቅ ላይ ደም ምን ይሰራል? እድል ያኔ እጇን ብርጭቆ የቆረጣት ቀን ማለት ነው። ገባኛው ገና እድል ሙቺልሽ ነው አይደል? እመኚኝ፣ ይገልሻለሁ። ይህ ሚስጥር አንቺ አውቅሽ ማለት ራሴ ላይ ሽጉጥ እንደመተኮስ ነው። ስለዚህ እኔው ራሴ አንቺን ይገልሻለሁ። ገድዬሽ ማንም የማያውቅ ቦታ ላይ ወስጄ ቀብርሻለሁ። እንዴ የት ነው ያለሁት? ኧረ ሰው ያለ እባካችሁ ልቀቁኝ! እንዴ ልሂድበት! ልቀቁኝ! ልቀቁኝ! ልሂድበት! እንዴ የት ነው ያለሁት? እንዴ